ከአንድ ዓመት በፊት የታተመ ነው እና ምንድነው የሚለው በቃ በአሜሪካ ፍንዳታ ምክንያት በመላው ዓለም በሙስሊሙ በእስልምና ላይ የተከፈተውን ግሎባላይዜሽን ውጊያ ጥቂትም እንኳን ቢሆን መለስ ለማድረግ ወይም በተለይም ሶሻል ሚዲያ ለሚከታተለው በተለይም ማስ ሚዲያውን ለሚከታተለው ሙስሊም እንደ ጥሩ ተደርገው ቀርበዋል ሼህ አህመድ ዲዳት እና ዶክተር ዛኪር ናይክ ማለት ነው እና እነዚህ ሰዎች አንዳንድ የሞራል ስብራት የደረሰባቸው ሙስሊሞች እንትን ለማለት ሞራል ለማንሳት ጥሩ ስራ እንደሰሩ የሚያስነብብ ገጽ ነው እንደዚሁም ቀጥሎ ገጹ ምንድነው የሚለው የነበረው የአሜሪካ ሚሽነሪዎች በተለያየ አፍሪካ ሀገራት ላይ ይሄዱ እንደዚሁም ኢትዮጵያን ጨምሮ በተለይም ደቡብ ኢትዮጵያ ላይ ባደረጉት መሰረተ ልማት ስራ ብዙ ሙስሊሞች በ10 ሺህ አስበው ከዛሬ በ10 ሺህ ያሉት መቼ መሰለ ከዛሬ 30 ዓመት 40 ዓመት በፊት የነበረው ማለት ነው እና ባለፈው 30 40 ዓመት በፊት ደቡብ ኢትዮጵያ ላይ አጠቃላይ በአፍሪካ ላይ ያመጡትን የሚሽነሪ ለውጥ በመጽሔት መልኩ ታትሞ እየሳቁና እየተሳለቁ የሚያሳዝነው ነገር ምንድነው ምዕራቡ ዓለም ራሱን ከአረቡ ዓለም ጋር ያወዳደራል በሃይማኖት በገንዘብ በስልጣኔ በኢኮኖሚ ራሳቸውን ስለሚያወዳድሩ አረቦቹ ከባድ እንቅልፍ ላይ ናቸው እነሱ ከባድ እንቅልፍ ላይ ናቸው እኛ ግን እነዚህን የአፍሪካ ሙስሊሞች መሰረተ ልማትን እየዘረጋን ጤንጥ እያደረግናቸው ነው የሚል አንብቤ ነው በዛ ምክንያት ነው እንግዲህ ተናድጄ ወደ ነጽጽሩ የገባሁት ማለት ነው አስረዘንጉኝ ይሄን ይመስላል በጣም እናመሰግናለን እኔ አረብ ሀገር እዚህ መተሽ የጀመርሽ ይመስለኝ ነበርና አንድ በተለይ ንጽጽር ስታደርጊ በተለይ ከቤንቴ እምነት ተከታዮች ጋር የሆነ ወደ ግጭት የምትገቢበት ሁኔታ አለ በርካታ ጊዜ ማለት ነው ዋና ፖይንት ዋናው ዓላማው ምንድነው በምን ምክንያት ነው ከነሱ ጋር የበለጠ ሌሎች አሉ ሌሎች ሙስሊም እምነት የሚያስተምሩት ማለት ከነሱ በበለጠ ካንቺ ጋር ወደ ግጭት የምትገቡበት ምክንያት ምንድነው ሌላ እምነት ተከታዮች አሉ በበለጠ እንትኖች ላይ ነው ጴንጤዎች ላይ ነውና ይሄ ምክንያቱ ምንድነው ምክንያቱ የሆነበት ኖርማሊ እኔ ወደ ንጽጽር ያስገባኝ ኢየሱስ ነብይ ነው ሰው ነው አምላክ ነው ከሚለው ባሻገር መጀመሪያ መጽሔቱ ላይ ተናደርኩ ያልኩ ምንድነው መሰረተ ልማትን በመዘርጋት ነው ጥቅማ ጥቅሞችን በመስጠት ነው ሰዎችን ጴንጤ ያደረጉት እንጂ መጽሐፍ ቅዱስን አንብበው ምናምን ብለው አይልም መጽሔቱ የነበረው ማለት ነው ትምህርት ቤት በመስራት ክሊኒክ በመስራት መንገዶችን በመስራት ውሃ ጉድጓድ በማስቆፈር ለአንዳንድ ልጆች የትምህርት እድል በመስጠት በቃ ጥቅማ ጥቅም ተጨባጭ ጥቅሞች አሉ አይደለም ተጨባጭ ጥቅሞችን በመስጠት ነው ብዙ ሰዎችን ጴንጤ ያደረጓቸው በተለይ ሀዲያና ከምባታ ላይ የሚገርም ነገር ማለት ነው ሶ ንጽጽር የሚሰሩ እኔ ኖርማሊ ወደ ሶሻል ሚዲያ የመጣሁት እኔ ከማንም አይቻ አይደለም እዚህ ሶሻል ሚዲያ ላይ ሲጀመር ጴንጤ በጥቅማ ጥቅም ሰዎችን ጴንጤ ያደርጋል የሚል እኔ አላየሁም የሚጽፉ አሉ የሚጽፉ አሉ እንደኔ ቪዲዮ ሰርተው እንደዚህ እንትን ባይሉ ፕሮቴስታንቱ ሐሰተኛ ነብይ ፕሮቴስታንቱ ከሐሰተኛ ነብይ አንስቶ የፕሮቴስታንቱ ሚሽነሪ እንደውም አክፍሮት ኃይላት ነው የሚሏቸው አንዳንድ ኡስታዞችና አክፍሮት ኃይላት በማህበረሰቡ ላይ የደቀለውን ችግር ይያሉ ይናገራሉ ኖርማሊ እኔ ወደ ሶሻል ሚዲያ ያመጣኝ ይሄ በጥቅማ ጥቅም ድሆችንና እንትን ነው አይደለም ችግርተኞችን ማምጣት የሚለው ስለሆነ ወደ ሶሻል ሚዲያ ያመጣኝ ያንን ይዤ የምሰራው እና ከፕሮቴስታንቶች ጋር ግጭት ውስጥ የሚከተኝ ምንድነው ለምን ነቃችብን ነው አንድ ነገር ከነቃ አሁን እነሱ የሚፈልጉት ምንድነው ኢየሱስ ሰው ነው ኢየሱስ አምላክ ነው ኢየሱስ ነብይ ነው ኢየሱስ አምላክ ነው እያልክ ጊዜህን እንድታባክን ነው እንትን የምትለው ለኔ ደግሞ ይሄ ለውጥ አይደለም ለውጥ ብሎ ማለት የችግሩ ምክንያት ምንድነው ይሄ ችግር መቼ ጀመረ እያንዳንዱን ነገር ማያያዝና መፍትሄ ተጨባጭ ለውጥ እንዲመጣ ነው የምፈልገው ሰው እንትኑን እንዲከፍት ነው የምፈልገው በነገር ላይ ይሄንን ሐሳብ ይዤ መጥቼ ከዛሬ 11 ዓመት በፊት ነው እንግዲህ ፌስቡክ ላይ የጀመርኩትና አሁን ነው የሚገርም ነገር በፊት ልክ ሶሻል ሚዲያ ላይ እንደጀመርኩኝ መናገር ስጀምር አንተ ውስጤ ንዴት ነበረው ስናገር ምንድነው አረቀስ በይ የሴት ልጅ ሃይ አምና ምን ይሉ ነበር ግሩፕ ላይ አንዳንድ ሴቶች ማለት ነው ኖርማሊ እነዛ ሴቶች አልተረዱኝም ነበር ኖርማሊ እኔ ያነበብኩትን አላነበቡም ነበር የፕሮቴስታንቱ ችግርን አያውቁትም ነበር እኔ ኖርማሊ ወንዶች ያሉበት አካባቢ ሶሻል ሚዲያ ላይ እንደዚህ የምናገረው የሆነ ወንድ ፈልጌ የሆነ እንትን ፈልጌ አልነበረም እኔን እንደዚህ ያደረገው ነገር ምንድነው የፕሮቴስታንቱ የአክፍሮት ሃይላይቱ ከባድ ጥፋት ነው
እና የሚገርም ነገር ንጽጽር ላይ እየቆየሁ ስመጣ ንጽጽር ላይ ጥሩ ነጥብ እንዳመጣሁ ሲገባኝ ነው የለቀቀኝ እንጂ ስናገር በጣም በውስጥ የነደት ነበረ ለረጅም ጊዜ አይረሳኝም። ዛሬም ተናግሬ ነገም ያስቆጣኛል። ስለዚህ ሐሳብ ሳነሳ ቁጣ እንደ ከጀመርኩኝ አላበራም ነበረ እና ከፕሮቴስታንቶቹ ጋር ግጭት እንትን የምንለው ምንድነው ያቃሉ እነሱ ማንን በምን ደካማ ጎኑ ጴንጤ መጽሔቱን ከማንበቤን ባሻገር ኮሌጅ ስማር አንዲት ጴንጤ የሆነች ጓደኛ ነበረች። ኦኬ ጴንጤ የነበረችው ጓደኛዬ ያው ኖርማሊ አማራ ክልል ተወላጆች ነን እና የኦርቶዶክስ እምነት ተከታይ ነበረች። እሷ ጴንጤ የሆነችው አፍቅራ ነው። በነገር ላይ አፍቅራ ነው። አይ ቲንክ የደቡብ ሰው ነው። ማጆሪቲ የደቡብ ሰዎች ለፖሊስነት ለተለያየ መንግስት ስራ ወደ አማራ ክልል ሲመጡ በጣም ብዙ ልጆችን ያገቡ ጴንጤ ያደርጓቸዋል። የሚገርም ነገር እኔ በጣም ብዙ የደቡብ ጴንጤዎች አቅ ነበረ። የሀዲያ የከምባታ ልጆች የተለያየ ብሔር ብሔረሰቦች ወደ አማራ ክልል ለስራ ሲመጡ ጴንጤዎች ናቸው። እና ይቺ ጓደኛዬ በችግር ምክንያት ቤተሰቦቿ አርጓቸው ምናምን አይደለም። አካባቢ ሙቀት አካባቢ ነው። የገበሬ ሀገር ነው። የታወቀ ምርጥ ሀገር ነው። እና አርጓት ምናምን ሳይሆን አፍቅራ ጴንጤ ትሆናለች። እና አጋጣሚ ኮሌጅ የተማርንበት አካባቢ ማጆሪቲው በቃ 99.9% ኦርቶዶክስ ነው እና ሙስሊም ጴንጤ ምናምን የለምና ለሙስሊምና ለጴንጤ የማያከራዩ ቤቶች ነበሩ እኛ የተማርንበት አካባቢ ማለት ነው። እና አጋጣሚ አፈላልጋ ጴንጤ ቤት ነው የተከራየችው። ሰውየው ለዛ አካባቢ ለዛ ዞን ለተለያዩ አጥቢያዎች ፕሬዝዳንት ነው። የሚገርም ነገር ኦኬ ሚሽን ተሰጥቶታል። ለሱ ፈንድ ተደርጎለት ሚሊዮን ብሮች ፈንድ ተደርጎለት የተለያዩ ሰዎችን በተለያየ ነገር ብቻ እንደ ችግራቸው አድርጎ ወደ ፕሮቴስታንት የሚያመጣ ነውና ጴንጤ እንድንሆን ይጠይቁናል። ሲጠይቁናል ቤታቸው ስንሄድ የሚጋብዙን ምግብ ነው። ያኔ ደግ ለመምሰል ያበላሉ ያጠጣሉ ለመባል ማለት ነው። እና ስጋው ተሰርቷል ኑ ብሉ ምናምን ኑ ይላሉ። እና አይ ቲንክ እኔ የክርስቲያን ስጋ አልበላም ብዬ ብል ነበረ። ሌላ ሙስሊም ጓደኞች ነበሩን። አንዳንዶቹ ያው ችግር የለብንም ብለው የስጋ ይበሉ ነበር። አይ ቲንክ የተጋበዙትም ማለት ነው። እኔ አልበላም ነበረ በዛው አጋጣሚ። እና ደግነትን ለማሳየት በደግነታቸው ለመሳብ ይሞክራሉ። ብቻ በሆነ ጥቅም ሳይሰጡ ና ወደኔ አይሉ። ኦኬ እና ምንድነው እዛ ያየሁት ሙስሊሞችን እንዴት ጴንጤ ማድረግ አለብን የሚል አንተ የሆነ ዳቦ የሚያክል ትልቅዬ መጽሐፍ አለ። ትልቅዬ መጽሐፍ ነው። ከዛ ሙስሊምን አለርለ ደግሞ ሙስሊም ሲባል እንደ እንትን ነው። የአፋር ሙስሊም አለ፣ የሶማሌ ሙስሊም አለ፣ የኦሮሞ ሙስሊም አለ፣ ብቻ የስልጤው የከምባታው ሙስሊም አለ አይደለ? እነዚህን ሙስሊም እንደየአካባቢ እንደየአየር ንብረት እንደየባህሪህ ነው የሚገቡልህ ማለት ነው። እና ሙስሊሞችን እንዴት ነው ጴንጤ ማድረግ ያለብን የሚል ጽናት የተጠና ሰርች የተደረገ ትልቅዬ መጽሐፍ አለ። መጽሐፉን አሳይቼ ለአንብበው ስላት ከለከለችኝ። ስለዚህ እናንተ ሙስሊምን ጴንጤ ለማድረግ ተዘጋጅታችሁበት ነው ወይ የምትሄዱት አልኳት። አዎ ተጠንቶ የተጠና ነው አለችኝ። መጽሐፉን ከለከለችኝ እና ምንድን ነበር የሚሉኝ እንደዚህ ደግሞ እኔ እዛ አካባቢ ኖርማሊ ብቻ በሆነ አጋጣሚ የሆኑ ጥሩ ሙስሊም ሰዎች ቤት እንደዚሁም በቤት ሰራተኛነት ገብቼ ስለ እስልምና አንዳንድ ነገሮችን አይቼ ነበርና ያችም የመጀመሪያ ደወል ያልኳት ኸዲጃም የነገረችኝ አለና ስለ እምነት አንዳንድ ነገር እንትን ያኒ በጣም የወጣሁም በጣም እንትን አይደለሁም እና እኛ የምንኖርበት አካባቢ የተማርንበት አካባቢ እንዳልኩ 99.9% ኦርቶዶክስ ነው እና ሂጃብ ለብሳ ካዩ ማለት ነው ያማትባሉ፣ ቆመው ያማትባሉ፣ በስመ አብ በወልድ ምናምን ይላሉ። ከዛ እነሱን ለማናደድ ብዬ ሁል ጊዜ ሂጃብ ለብስ ነበር። ጥቁር ልብስ ሂጃብ ጥቁር በጥቁር አስበው እንግዲህ ጥቁር በጥቁር ለብሳለሁ። እነሱ እንኳን ሂጃብ አድርገን እንኳን ተጠምጥመ ሂጃብ ስታርግ በጣም ነው በቃ ጂኛቸው እንትን የሚለው ሶ ሆን ብዬ እነሱን ለማናደድ ሂጃብ ነበር የምለብሰው እዛ አካባቢ ማለት ነው። እና እንደዛ ተጠቅልሌ ምናምን ረጅም ቀሚስ አረጌ ሲሄድ ማለት ነው ኢየሱስ እኮ እንዲህ በዚህ አለባበስሽ እኮ ኢየሱስ ቢጨመርበት ምናምን ሲጀነጅኝ ማለት ነው። እና ፓስተሩ ኢየሱስ ይወድሻል ኢየሱስን እንደው ብታመልጊ ምናምን ሲለኝ አይ ኢየሱስ ነብይ ነው የምለው። እንደዚህ ብዬ ነው የመለስኩት። ኢየሱስ ነብይ ነው ብዬ የመለስኩት ኸዲጃ የነገረችኝ ነው አንደኛው። ደግሞ የነሻ አህመድ ዲዳትና የነ ዶክተር ዛኪር በካሴት ኤምቢ3 የሚል ካሴት የተሸጠው እዛ ላይ ኢየሱስ ነብይ ነው ኢየሱስ ነብይ አይደለም የሚል ነው ከዛ የወሰድኩት እንጂ ድብሊ የቴዎሎጂ ትምህርት አልወሰድኩም።
እና ኢየሱስ እኮ እንደው አምላክ ነው ላንቺ ብሎ ሞተ ሲሉኝ ኢየሱስ ነብይ ነው መልሲ ኢቭን እንትን ነብይ ነው ወይስ ሰውና አምላክ ነው የሚለውን ራሱ በደንብ አብራሪ ብሉኝ አላብራራም ብቻ አፌ ላይ የነበረው ኢየሱስ ነብይ ነው የሚለው ነበር ኦኬ በዚህ ካሳለፍኩኝ በኋላ ደግሞም እንደዚሁም ደግሞ የሆነ ሰፈር ላይ ሃይ ስኩል የተማርኩበት አካባቢ ላይ ማጆሪቲ ሙስሊም ነው እዛ እንኳን ጠንካራ ሙስሊሞች ናቸው አሉት ግን አንዳንድ ጴንጤዎች አሉ የተሰገሰቡ እንዳልኩ ከደቡብ አካባቢ በተለይም እኔ ሃይ ስኩል የተማርኩበት አካባቢ የወለጋ ጴንጤዎች ነበሩ በጣም አደገኛ ጴንጤዎች ናቸው አንተ ኢቭን ድራማ ይሰሩብን ነበር አንተ ነው ሙስሊሙ የዋህና የሚሉትን የሚሰማ መሆኑን የተረዳው ታውን ትዝ ሲለኝ ይመጡና አንተን ጴንጤ ማረክ ከፈለጉ እስልምላህ ይሉሃል እስልማለሁ ይሉህና ያስደግሱሃል እንደውም ብዙ ልጆች እንደዛ ያደርገውናል ይሰልሙኑ ደግሱ ተብሎ ምግብ አዘጋጅተን ጁሙአ ነበር ራሱ እንትን የሚባለውና ሼህ አምጥተን ምናምን ኡስታዝ መጥቶ ቤት ምግብ አዘጋጅተን ተዘጋጅተን እስልማለሁ ያለው ጴንጤ የወለጋው ጴንጤ ቢፈልግ ድራሹን አታገኙ እስከዚህ ድረስ ድራማ ይሰሩብን ነበር እኛ የሚገርም ነገር እንትን ፕሮቴስታንቱ ማህበረሰብ ሙስሊሙን ለማደናበር ሙስሊሙ ማህበረሰብ ሲገቡ አስቀድሞ በምን እንደምንሸወድ ምን ደካማ ጎናችን እንደሆነ አጥንተውና ሆን ብለው ተዘጋጅተው ነው የመጡት እንጂ እኛ በኖርንበት ኖርማሊ ይሄ ባህላዊ የህይወት ልምድ አለ አይደለ ሙስሊሙ ማህበረሰብ ስቲል ባህላዊ የህይወት ልምድ ነው እንጂ ያለው ከዘመኑ ጋር ወይም ፕሮቴስታንቱ ቀድሞ እንዴት ልሸውደው የሚል የሚያዘጋጁት ላይ አልደረስንም ሶ እነሱ ቀድመው እንዴት እንደሚሸውዱ ነው አሁን እኛ ቆኔ ማውራው እኮ ማለት ነው እኔ ማውራው ከዛሬ 50 ዓመት ከዛሬ 67 ዓመት ከዛሬ 100 ዓመት በፊት ታቅዶ ከ60 እና ከ70 ዓመት በፊት ህዝቦች ላይ ተግባራዊ ተደርጎ ብዙ ሰዎች ከተሸወዱ በኋላ እኮ ያለፈ እኮ ነው ማውራው እነሱ እኮ ከዘመኑ ጋር ወጣቱን እንዴት መሸወድ አለብን ሴቶችን እንዴት መሸወድ አለብን ድሆችን እንዴት መሸወድ አለብን ሀብታሙን እንዴት መሸወድ አለብን ብለው እኮ እንትን ያደርጋሉ እኮ ተዘጋጅተውበት ነው የሚሄዱት ሶ ከፕሮቴስታንቶቹ ጋር እንትን የሚለው ተግባራዊ ነገር ነው በቁሳዊ ነገር ማህበረሰቡን ሊያታለሉ ስለመጡ ቁሳውያኖች ናቸው ብዬ ስላጋለጥኳቸው ነው ይሄን ይመስላል እሺ አመሰግናለሁ በጣም አሪፍ ሆነ መልስ እየሰጣሽን ነው ከልብ ነው እናመሰግናለን ሁላችሁም ታብታብ አድርጉ ኮፒ ሊንክ አድርጉ ኮሜንት ላይ መጥፎ ነገር አትጻፉ ሞዲተር መውቱ እና ቀጣይ ጥያቄ ምንድነው አሁን እንደሰማነው ከሰሜን ነው የሆንሽው ነገር ግን ብዙ ጊዜ የምትታገዩ ወደ ደቡብ አካባቢ ነው እኔ ራሱ ደቡብ ነበር የምትመስለኝ በፊት ማለት ነውና ለምንድን ነው ወደ ደቡብ አካባቢ አብዝተሽ የምትታገዩ በምን ምክንያቱም ነው ወደዛ መታገል የጀመርሽበት ምክንያትና ከሰሜን ወደ ደቡብ የመጣሽበት ምክንያቱ ምንድነው ኦኬ ምክንያቱ ምንድነው የፕሮቴስታንት ሚስዮን ኖርማሊ ከአውሮፓ ወደ ኢትዮጵያ ሲመጣ የሰሜኑ ህዝብ ነው ማጆሪቲ ኦርቶዶክስ እንደምታውቀው የሰሜኑ ህዝብ የመሃል ሀገር የአማራውና ኦርቶዶክስ ነው ማጆሪቲ ኦርቶዶክስ እና ይህ ህዝብ ባላባት የነበረ ህዝብ ነው እንግዲህ የዛሬ 100 ዓመት ብሎ ማለት ድህነት ያናከል አልነበረም የሚራብም አልነበረም ህዝቡ የሶሻል ክራይሲስ አልነበረው ችግርተኛ አልነበረም ሶ ናጴንጤ ይሁን ብትለው ይጎደልበት አይደለም ቀብራራን ህዝቡ የነገስታት ህዝብ ስለነበረ ቀብራራና ኩራተኛ እኔ ነኝ ኢትዮጵያው የሚል ስለነበረ ጴንጤ ይሁን ብትለው ይስቅብሃል ያሳድድሃል ሶ የፕሮቴስታንት ሚስዮን ኖርማሊ የነገስታቱ ሳያበቃ ነው የገቡትና የነገስታቱ ህዝብ ኩራተኛ ስለነበረ ጴንጤነት ሊቀበሏቸው አልቻሉ ሶ ወደ ደቡብ ነበር የሄዱት ያኒ ደቡብ ላይ አንደኛ ባዶ ቦታ ነበረ ማጆሪቲው እንደሰሜኑ ህዝብ የተጨናነቀ አልነበረም ህዝቡ እንደዛሬ አልበዛም እዛ አካባቢ ገብተው ነው እንግዲህ ትምህርት ቤት የለም ኖርማሊ ሲጀምር ነገስታቱ እንደነበሩ ሚስዮን ስራ እንደውም ትምህርት የጀመሩት ሚስዮናውያኖች ናቸው የካቶሊክና የፕሮቴስታንት ሚስዮኖች ናቸው ትምህርት መስጠት ነርስነትን ማስተማር የጀመሩት ማለት ነው ሶ ነገስታቱ ኃይለ ሥላሴ ኢቭን ዘውዱ በነበረችበት ጊዜ ነው የጀመሩትና ትምህርት እናስተምራለን ክሊኒክ ነኮች ነርስ ነኮችን ትምህርት ሲሰጡ አልከለከሏቸውም ለህዝቡ ጥቅም በሚል ማለት ነው በዛ ነው ሃይማኖት ማስፋፋት የጀመሩትና ሰሜን ላይ ተቀባይነት ሲያጡ ከደቡብ ነው የጀመሩት የደቡቡ ኦርቶዶክስ እንደ ሰሜኑ ጠንካራ አልነበረም ኖርማሊ ኦርቶዶክስም ይሆናል ባህላዊ እምነት ተከታይም አለ ደግሞ ህዝብ ቁጥርም የለም ሶ ደቡብ ላይ ከተሙና ደቡብ ላይ ድንኳናቸውን ጥለው ፕሮቴስታንቶቹ
ደቡብ ላይ የነበሩትን ሙስሊሞች ነው እንግዲህ ያሳደዱ ጴንጤ እያደረጓቸው የመጡትና መጽሔቱም ላይ ያነበብኩት ሀዲያና ከምባታ አካባቢ ላይ በ10 ሺህ አስቡ ከዛሬ 40 ዓመት በፊት 10 ሺህ ሙስሊም ከፈረ ብሎ ማለት አስቡ። አሁን ላይ ከምባታና ሀዲያ ወጣት ትውልድ የለም እኮ ተተኪ ትውልድ የለም እና ተተኪ ትውልዳቸውን ነው የወሰዱባቸው። እኔ ሙስሊም መሆኔን ነው የማውቀው፣ ሙስሊም ነኝ። ደግሞ ደቡብ ላይ ሙስሊሙን ከጨረሱት ወደኛ መምጣታቸው አይቀሩም። ፕሮቴስታንት ደግሞ በባህሪው ምንድነው የሚያደርገው? መጀመሪያ ተለሳልሶ ይቀርብሃል። ብቻው ያኔ አናሳ ሲሆን በቃ ይሆናል አይደል? ቡችዬ በቃ ፀጉር ለስላሳ ቡች ነው የሚሆነው። እንደ ባብ ቆዳው ለስላሳ ነው። ማጆሪቲ የሆነ ሲመጣ ግን በዱላ በአጣና ነው በገጀራ ነው የሚገባበት። ሀዲያ ላይ እኮ አሁን መስጊድ ሂዶ ሀዲያ አሁን ባለፈ የት አካባቢ የተወረዳ ላይ መሰለ የሆኑ አናሳ ሙስሊሞች አሉበት ቀበሌ ነው ቁጭ ብለው ውዱ እያደረጉ ለምንድነው ውዱ የምታደርገው አለ። መስጊድ ሂዶ እኮ ነው ጴንጤ የሀዲያ ጴንጤ መስጊድ ሂዶ ለምንድነው ውዱ የምታደርገው? ለምንድነው የምትሰግደው ነው ያለው። ለምንድነው መስጊድ የምትገባው? መስጊድ ውስጥ ገብቶ ከነጫማ ማለት እንደዛ ነው ያደረገውና ደቡብ ላይ የተሰራውን የጴንጤውን ደባ ነው ያደረሱት በሙስሊሙ ማህበረሰብ ላይ እና ያንን ደባ ደቡብ ላይ እንደተሰራ ካላጋለት የሰሜኑ ሰው አይነቃም ነው እና በዚህ ምክንያት ነው እንትን ያልኩት። ከብሔር እምነት ነው እንግዲህ ሙስሊሞቹ ነን የተፈጠር ነው ለከተና አላህ Subhanahu Wa Ta'ala ሙስሊሞች አድርጎ ነው የፈጠረን እንጂ ወይም ሀዲያ ወይም ስልጤ ወይም አማራ ወይም ኦሮሞ ብሎ አይደለም የፈጠረን። ስለዚህ ሙስሊሞች አድርጎ እስከፈጠረን ድረስ የደቡብ ማህበረሰብ ወንድሞቼ ናቸው። ለደቡብ ማህበረሰብ ወንድምነቴን ካላሳየው ነገ ጧት በኔ ላይ ይደርሳል፣ ደቡብ ላይ በወንድሞቼ ላይ እየደረሰው እኔ ላይ ይደርሳል በሚል ነው። ደግሞ በጣም የማረሳው መጽሔቱን ሳነብ ምንድነው ያልኩት? ኢየሱስ ሰው ሆኖ ሳለ ነብይ ሆኖ ሳለ ፈጣሪ ነው ብለው እንዴት ሙስሊም ይታለላል ነው። ምክንያቱም በእስልምና ነብይ ነው ኢየሱስ፣ በእስልምና ነብይ ነው። ነገር ግን ፈጣሪ ነው ብለው እንዴት ይሸውዷቸዋል? እና ኢየሱስ ነብይ ነው የሚለውን እያንዳንዱ ሰው እንዲሰማ ነው ነይቼ በነገራችን ላይ ወደ ንጽጽር የገባሁት። ቴንክ በጣም ነው የማመሰግነው። ጥሩ አገላለጽ ነው። አሁን ወደ አምስተኛ ጥያቄ እንገባለን። አምስተኛ ጥያቄ በሃይማኖት ንጽጽር ላይ ያተኮረ ቪዲዮ መስራትሽ ዋናው ያንቺ ዓላማና ወይም ታርጌትሽ ምንድነው? በየቀኑ ታርጌቱ ምንድነው? ከክርስቲያን ወገኖቻችን የታዘብኩት ክርስቲያኖች በእስልምና ላይ ሲዋሹ አይደብራቸውም፣ ያኔ አይሰቀጥጣቸውም። ኖርማሊ በተለይ የሀገራችን ክርስቲያኖች እናንተ አንደኛ ደረጃ ዜጋ ናችሁ ተብለው ነው የኖሩት። ከነሱ በላይ ባላባት ወይም ባላገር የለም። ከነሱ ኦርቶዶክስ ሃይማኖት ውጭ ከነሱ ክርስትና ሃይማኖት ውጭ ሌላ ትክክል ሃይማኖት የለም ስላሉ ላንተ ክብር አይጨነቁም፣ ላንተ ሞራል አይጨነቁም። ስለዚህ ላንተ ስለማይጨነቁ ባንተ ሃይማኖት ላይ መዋሸት ለነሱ ምንም ማለት አይደለም። መዋሸታቸው ለነሱ ኃጢአት አይደለም። እና ቪዲዮ የምሰራው ምንድነው? ውሸት እንዲቆም ነው። ዋና ዓላማ ውሸት እንዲቆም ነው። ኦኬ ክርስቲያኖች በእነሱና በእኛ መካከል ልዩነት አለ። አዎ የታወቀ ልዩነት አለ። ልዩነት አለና ጠሉንና በእኛ ላይ መዋሸታቸውን ህዝብ እንዲያይ ነው፣ ህዝብ እንዲያነብ ነው። ያን ውሸትን ማጋለጥ ነው። እኔ ውሸትን ማጋለጥ በጣም ነው ደስ የሚለኝ። እኔ ተዘጋጅቼ ሆን ብዬ አልዋሽም። ነገር ግን ተዘጋጅቶ ሆን ብሎ ሌሎችን ለማዋረድ ሌሎችን አንገት ለማስደፋት የሚዋሽን ሰው ማጋለጥ በጣም ነው ደስ የሚለኝ። በቃ ቪታሚን መርፌ እንደወሰድኩኝ ቪታሚን ክኒና እንደዋጥኩ ነው የሚሰማኝ። ምክንያቱም ከማህበረሰባችን መካከል ውሸት መወገድ አለበት። እኔ ቤተሰቦቼ በነገር ላይ እየዋሹ አላሳደጉኝም። እኔ ስለ ብሔር ምናምን ማልጨነቀው ለምን እንደታውቃለህ? የኔ ቤተሰቦቼ ናቸው ብሔሮቼ። ማንንም ሰው ሲሳደቡ ማንንም ሲያሳንሱ በማንም ላይ ሲዋሹ አላየሁም። ያኒ ኢቭን እኔ አያቴ ናት ያሳደገችኝ። ኢቭን ስትሳደብ አልሰማም። ኦኬ እሷ አያቴ ማለት ነው ባሏ ልጆቿ ትንንሽ እየሆኑ ሙተው ልጆቿን ለማሳደግ እንደ ወንድ ሸንጎ ትሄድ ነበር፣ ክስ ትሄድ ነበር፣ ፍርድ ቤት ትሄድ ነበር፣ ፍርድ ትጠይቅ ነበር፣ ለልጆቿ መብት ትጠይቅ ነበር። ለልጆቿ መብት ስትጠይቅ ምን ስትል መናገር ትችላለች። መናገር ከጀመረች አይጠፋትም። እንደ ሴት አፍራ እንደዚህ ብላ ምናምን የምትቆም አይደለችም። ሐሳቧን ትገልጻለች፣ መብቷን ትጠይቃለች፣ አትዋሽም። መረጃ የሚባል ነገር አለ። በዛ ላይ ደግሞ የድሮ ሰዎች ስለነበሩ ድሮ ማህበረሰቡ ጥቂትም ስለነበረ በሽማግሌ ስርዓት የሚተዳደር ስለነበረ ውሸት በመካከላቸው አልነበረም። እኔ የድሮ አያቴ ናት የድሮ ሰው ናት ያሳደገችኝና
በማህበረሰቡ ዘንድ ውሸትና ክፉ ስራ የተጠላ ሆነው ያደገች ስለነበረች እሷ ናት ያሳደገችኝ እና በሰዎች ላይ መዋሸት በሰዎች ላይ ደባ መስራትን አልወድም። ክርስቲያን ወገኖቻችን በተለይ የኢትዮጵያ ኦርቶዶክሶች እስልምናን መሳደብ እስልምናን አሳንሶ ማሳየት ለነሱ ምናቸውም አልነበረም። ስለዚህ ይበቃል ነው ቪዲዮችን ስሰራ ምንድነው ውሸት እንዲቀንስ ነው። ኢቭን እንኳን ሙስሊም አሁን ብዙ ጊዜ ሙስሊሙ ማህበረሰብ ታብታብ እያደረጋችሁ የቲክቶክ ምልክት ያላችሁ ስጧ። ትንሽ ኔትወርክ የያዛት ነውና ታብታብ አድርጉ። መውቷቸው የሚሳደቡ ሰዎችን በጣም መውቷቸው። ይስሙ ብቻ ምንም አይነት አያስፈልግም። የትኛው እምነት መሰደብ የለበትም። ሁሉም በነፃነት ነው። የቲክቶክ ምልክት ያላችሁ ያው ትንሽ እያዛት ነው። አነሳት ኔትወርኩ ነው። ናይ ግብስት እንትን አለሽ ኔትወርኩ ያለችበት ቦታ ትንሽ አስቸጋሪ ነው። ታታበቂ አስቸገረሽ ኔትወርክ? አዎ ኔትወርክ ይቋረጣል። ሲጀመር እኔ ጋር ይቋረጣል። ለዛ ነው ወደ ቀጣይ የኔ እና ምንድነው ሐሳቡን ልቋጨው የቀድሞን ቪዲዮዎችን የምሰራው ምንድነው ሶሻል ሚዲያ ላይ የሚጠቀም ሙስሊም አንደኛ ሲሰራ ማፈር የለበትም ነው። የሆነ ቪዲዮዎችን በእስልምና ላይ ተዋሽቶ አሁን ለምሳሌ ምን አለ መሰለ ቁርአንም ላይ ሆነ ሐዲስ ላይ ሐዲሱ ወይም ቁርአኑ ማስተላለፍ የፈለገውን መልእክት አይናገርም። ክርስቲያን የፈለገው ይሆን እንጂ እኮ ቁርአንም ላይ ሐዲስም ላይ ያለው መልእክት ስነ ስርዓት ያለው መልእክት በቃ እውነተኛ የሆነ መልእክት ነው። ሐዲስና ቁርአኑ እንዴት ነው የሚያቀርቡት? ዋሽተው ቆርጠውት ቀጥለውት መልእክቱን አጣመውት ነው የሚያቀርቡት። እኔ ቪዲዮ የምሰራው ምንድነው አንደኛ ክርስቲያኖች አታጣሙ መልእክቱን፣ አንደኛ ሁለተኛ ሙስሊሞች በምንረዳበት መልኩ አቅርቡ፣ ሶስተኛ አትዋሹ። ኦኬ ይሄንን ነገር ነው እኔን የሚያይ ሙስሊም በሐዲስና በቁርአን ሲቀጠፍ ሲያይ አንድ ክርስቲያን ሶሻል ሚዲያ ላይ ሳይ አይ መልእክቱ ለማለት የተፈለገው እንደዚህ ነው፣ ቁርአኑ የሚለው እንደዚህ ነው፣ ሐዲሱ የሚለው እንደዚህ ነው፣ ተፍሲሩ የሚለው እንደዚህ ነው፣ ሐሳቡን አትቆረጠው፣ መልእክቱን አታጣመው፣ አትዋሸው ብለው ክርስቲያኑ ማህበረሰብ እንዲጋፈጡ ነው እንደዛ ያደረኩት ያለሁት ማለት ነው።